ለዛሬ አዘጋጀንላችሁ ደግሞ በአሁኑ ሳምንት እንግዲህ ታላቅ ቅናሽ ተደርጓል። እሱም ብቻ ደግሞ አይደለም፣ ሻጮችም ጉዳሉ፣ መኪኖቹም ተሽጠው አለቁ እየተባለ ይገኛል። የማይታመነው ተሽከርካሪ ከተማውን አጥለቅልቆታል። ሁሉም ገዝተው ጨርሰውታል። እኛም እንግዲህ መረጃውን ካለበት ፈልፍለን ይዘን መተናል። በመጨረሻም አንድ ጠቃሚ መረጃ አለ፣ ሽልማት በሉት፣ እሱን ወደ እናንተ እናደርሳለን። ተሽከርካሪዎቹ ደግሞ በ100 ሺህ ብሮች ቀንሰው ሻጮቹንም ሊያከስሩ ነው። እኛም ደግሞ ባለ መኪና ልንሆን ነው። ሰላም ጤና ይስጥልን፣ እንዴት ናችሁ? ዛሬ በእናንተ ጥያቄ መሰረት እንግዲህ ቅናሽ ያሳዩ ተሽከርካሪዎችን፣ አስመጪዎችን ብሎም ደግሞ ሻጮችን ለማክሰር የተዘጋጁ ተሽከርካሪዎችን ገበያ ላይ ያለውን ዝርዝር መረጃ ይዘን ቀርበናል። ይህን ቪዲዮ ላይክ ለሚያስፈልጋችሁ ሰዎች ደግሞ ሼር በማድረግና ሰብስክራይብ በማድረግ ድጋፋችሁ ኃይሌን እያልን ወደ መረጃው እናልፋለን። ይመቻችሁ። በመጀመሪያ ላይ እንግዲህ ትንሽ የሚባል ቅናሽ ያሳዩ ተሽከርካሪዎችን እናስቀድም እና ደግሞ ወደ ዋናው ሰዎችንም ወደ አስገረመው ተሽከርካሪ እናልፋለን። ከተማውንም ደግሞ ለማጥለቅለቅ በዚህ መኪና ተዘጋጁበት። የመጀመሪያው ተሽከርካሪ እንግዲህ የ2025 BYD ሶንግ ኤል ይሰኛል። ፈርስት ጄኔሬሽን ላይ የሚገኘው ይህ ተሽከርካሪ ቦዲ ታይፑ ክሩዝ ኦቨር SUV ነው። 5 ሰው ብቻ መያዝ ይችላል። ኢንጂኑን ስንመለከት ደግሞ 152 ኪሎዋት ነው። 204 ደግሞ የፈረስ ጉልበት የማመንጨት አቅም አለው። ባትሪ ካፓሲቲው 68.8 ኪሎዋት አወር ሲሆን ድራይቭ ታይፕ ደግሞ FWD በ2WD ነው። ይህ ተሽከርካሪ ትራንስሚሽኑ አውቶማቲክ ትራንስሚሽን ተገጥሞለታል። ቶፕ ስፒዱ ደግሞ 150 ኪሎ ሜትር በሰዓት መጓዝ ይችላል። እንግዲህ ሬንጁን ስንመለከት 610 ኪሎ ሜትር መጓዝ የሚችል አሪፍና ተወዳጅ ተሽከርካሪ ነው። ካለው ፊቸር መካከል እንግዲህ ፍሮንት ሄትድ ሲት፣ ሪሞት ኢንጂን ስታርት፣ መልቲዞን ክላይሜት ኮንትሮል፣ ኤር ኮንዲሽኒንግ፣ አፕር ፕሌይ፣ ብሉቱዝ ሲስተም፣ ክላይሜት ኮንትሮል፣ ክሩዝ ኮንትሮል፣ ሌዘር መቀመጫዎች፣ ኔቪጌሽን ሲስተም፣ ፓኖራሚክ ሩፍ፣ ፓርኪንግ ሴንሰር ሬር፣ ፓወር ሲት፣ ፓርኪንግ ሴንሰር ፍሮንት፣ ሬር ካሜራ፣ ኬለስ ጎ፣ LED ላይቶች፣ አዳፕቲቭ ክሩዝ ኮንትሮል፣ ቦስ ሳውንድ ሲስተም፣ 360 ዲግሪ ሰራውንዲንግ ካሜራ፣ አውቶ ፓርክ እና ደግሞ ሌላ ዘመናዊ የሆኑ ፊውቸሮች ተካተውለታል። ከዚህ በፊት እንግዲህ ተሽከርካሪ እንደምታውቁት ከ8 ሚሊዮን 300 ሺህ ብር ጀምሮ ይሸጥ ነበረ። አሁን ላይ እንግዲህ በአስገራሚ ሁኔታ 700 ሺህ ብር ያክል ቅናሽ አድርገዋል። እንግዲህ በከተማችን ላይ አሁን ከብዙ ቦታ እንደጠየቅነው መረጃ ከ7 ሚሊዮን 600 ሺህ ብር ጀምሮ እየተሸጠ ይገኛል። በመቀጠል የምንሄደው ደግሞ ወደ 2025 BYD ሶንግ ፕላስ BM ሃይብሪድ ተሽከርካሪ ነው። ፎርዝ ጄኔሬሽን ላይ የሚገኘው የተሽከርካሪ እንግዲህ SUV ቦዲ ታይፕ ሲኖረው 5 ሰው በበቂ ሁኔታ መጫን ይችላል። ኢንጂኑን ስንመለከት 4 ሲሊንደር 1.5 ሊትር ቱርቦ ሲሆን ሃይብሪድ ተሽከርካሪ ነው። 297 የፈረስ ጉልበት ያመነጫል። ድራይቭ ታይፑ FWD በ2WD ሲሆን ትራንስሚሽኑ አውቶማቲክ ECVT አውቶማቲክ ትራንስሚሽን ተገጥሞለታል። ቶፕ ስፒዱን ስንመለከት 170 ኪሎ ሜትር በሰዓት የሚጓዝ ድንቅዬ ሃይብሪድ ተሽከርካሪ ነው። እንግዲህ ይህ ተሽከርካሪ ባትሪ ፓወሩን ስንመለከት 26.6 ኪሎዋት አወር ሲሆን ሬንጁ 150 ኪሎ ሜትር ነው ይሉታል። ይህ ተሽከርካሪ እንግዲህ ካሉት ፊቸሮች መካከል ደግሞ ስናይ ሪሞት ኢንጂን ስታርት፣ መልቲዞን ክላይሜት ኮንትሮል፣ ኤር ኮንዲሽኒንግ፣ 128 GB ስቶሬጅ፣ አፕር ፕሌይ፣ ብሉቱዝ ሲስተም፣ ክሩዝ ኮንትሮል፣ ክላይሜት ኮንትሮል፣ ሌዘር መቀመጫዎች፣ ኔቪጌሽን ሲስተም፣ ፓኖራሚክ ሩፍ፣ ፓወር ሲት፣ ዋየርለስ ቻርጀር እና ኬለስ ጎ የተካተተለት፣ LED ላይቶች፣ አዳፕቲቭ ክሩዝ ኮንትሮል፣ ፕራይመሪ ሳውንድ ሲስተም፣ 360 ዲግሪ ሰራውንዲንግ ካሜራ ያለው ዘመናዊ ተሽከርካሪ ነው። ከዚህ በፊት እንግዲህ የተሽከርካሪ ብዙዎቻችሁ ታውቁታላችሁ እስከ 8 ሚሊዮን 150 ሺህ ብር ጀምሮ ይሸጥ ነበረ። አሁን ላይ የ650 ሺህ ብር ቅናሽ አድርገዋል። እሱም ደግሞ ስንት ማለት ነው? 7 ሚሊዮን 550 ሺህ ብር ጀምሮ በገበያ ላይ ታገኛታላችሁ። በቀጣይ የምንሄደው ደግሞ ወደ 2024ቱ ቮልክስዋገን ID6 ክሩዝ ፕሮ ተሽከርካሪ ነው። ይህ ተሽከርካሪ ፈርስት ጄኔሬሽን ላይ የሚገኝ አሪፍ ድንቅ የተሽከርካሪ ሲሆን ቦዲ ታይፑ ክሩዝ ኦቨር SUV ነው። እንግዲህ ለየት የሚያደርገው ከነዛኞቹ 6 መቀመጫዎች ያሉት ዘመናዊ ተሽከርካሪ ሲሆን ኢንጂኑን ስንመለከት ደግሞ እንግዲህ ተሽከርካሪ 150 ኪሎ ዋት ሲሆን 201 የፈረስ ጉልበትም ያመነጫል። ባትሪ ካፓሲቲው 84.8 ኪሎዋት አወር ሲሆን ድራይቭ ታይፑ ደግሞ RWD ነው። ያለው ትራንስሚሽን ደግሞ አውቶማቲክ ትራንስሚሽን ተገጥሞለታል። ቶፕ ስፒዱ 160 ኪሎ ሜትር በሰዓት ሲሆን ሬንጁን ስንመለከት 600 ኪሎ ሜትር እንግዲህ መጓዝ የሚችል አሪፍ ተሽከርካሪ ነው። እንደምታውቁት ተሽከርካሪ ወደ ጎንም ሰፋ ብዙ ሰው መያዝ የሚችል ድንቅዬ ተሽከርካሪ ነው። ያለው ፊቸሮች መካከል እንግዲህ ሄትድ ሲት፣ ሌዘር መቀመጫዎች፣ ኔቪጌሽን ሲስተም፣ ፓርኪንግ ሴንሰር ሬር እና ፍሮንት፣ ፓወር ሲት፣ ፓርኪንግ አሲስት፣ ላንድ ዲፓርቸር አለርት፣ ፍሮንት ካሜራ፣ ብሉቱዝ ሲስተም፣ ክላይሜት ኮንትሮል፣
አዳፕቲቭ ክሩዝ ኮንትሮል፣ አፕል ፕሌይ፣ ፕራይመሪ ሳውንድ ሲስተም፣ ኬለስ ኢንትሪ፣ ዋየርለስ ቻርጅ ማድረጊያ፣ 360 ዲግሪ ሰራውንዲንግ ካሜራ ያለው አውቶ ሳይድ ሚረር የተካተተለት እንግዲህ ተሽከርካሪ ከዚህ በፊት እንግዲህ ይሸጥበት የነበረው ከ6 ሚሊዮን 900 ሺህ ብር ጀምሮ ይሸጥ ነበረ። ብዙዎቻችሁ የምታውቁት ነው። አሁን ላይ እንግዲህ የ650 ሺህ ብር ቅናሽ አድርገዋል። እናንተም በጣም አጣርታችሁና ጠይቃችሁ ግዙ እንላለን። ከቦታ ቦታ ዋጋው ስለሚለያይ ማለት ነው። አሁን ላይ እንግዲህ ለገበያ ያቀረበበት ዋጋ ስንመለከት ከ6 ሚሊዮን 250 ሺህ ብር ጀምሮ በመሸጥ ላይ ይገኛል። ቀጣዩ የ2024 ሞዴል ቮልክስዋገን ID7 ቪዥን ይሰኛል። ይህ ተሽከርካሪ 642 ኪሎ ሜትር ሬንጁ ነው። እንግዲህ ስንመለከት ይህን ተሽከርካሪ ቦዲ ታይፕ ክሩዞቨር ኤስዩቪ ሲሆን 5 ሰው ብቻ ነው መጫን የሚችለው። ኢንጂኑ 210 ኪሎዋት ነው። ይህ ተሽከርካሪ እንግዲህ ከ0 እስከ 100 ኪሎ ሜትር እንግዲህ በሰዓት ማለት ነው 6.5 ሰከንድ ብቻ ይፈጅበታል ይባልለታል። ባትሪ ካፓሲቲው 84.8 ኪሎዋት አወር ሲሆን ድራይቭ ታይፑ ደግሞ RWD ነው። ተሽከርካሪ ያለው ትራንስሚሽን እንግዲህ አውቶማቲክ ትራንስሚሽን ሲሆን ቶፕ ስፒዱ 180 ኪሎ ሜትር በሰዓት ይጓዛል። ሬንጁ እንግዲህ እንደነገርናችሁ 642 ኪሎ ሜትር መጓዝ የሚችል አሪፍና ድንቅዬ ተሽከርካሪ ነው። ብዙዎቻችሁ የምትወዱት ይሄን ነገሩ ነው። ካሉት ፊቸሮች መካከል እንግዲህ የሌዘር መቀመጫዎች፣ ፓርኪንግ ሴንሰር፣ ላንድ ዲፓርቸር አለርት፣ ፍሮንት ካሜራ፣ ሬር ቲቪ ስክሪን፣ USB፣ መልቲ ኦፍሮድ ኦፕሽናል ሴሌክተር፣ ብሉቱዝ ሲስተም፣ ክላይሜት ኮንትሮል። የተሽከርካሪ እንግዲህ ክሩዝ ኮንትሮል ያለው፣ አፕል ፕሌይ ተሟላለት፣ ፕራይመሪ ሳውንድ ሲስተም ሁሉም ነገር ያለው፣ ኬለስ ኢንትሪ፣ ዋየርለስ ቻርጀር፣ 360 ዲግሪ ሰራውንዲንግ ካሜራ የተካተተለት ሲሆን ከዚህ በፊት እንግዲህ ተሽከርካሪ እስከ 6 ሚሊዮን 400 ሺህ ብር ይሸጥ ነበረ። አሁን ላይ እንግዲህ 500 ሺህ ብር ቅናሽ አድርገዋል። እንግዲህ ስንት ማለት ነው? በ5 ሚሊዮን 900 ሺህ ብር ለገበያ ቀርቧል ማለት ነው። በመቀጠል የምናልፈው ደግሞ ተወዳጁ የ2024 ሞዴል BYD ሶንግ ፕላስ ነው። 5G ይሉታል እንግዲህ ሬንጁ 610 ኪሎ ሜትር የሆነው ማለት ነው። ቦዲ ታይፑ የዚህ ተሽከርካሪ እንግዲህ SUV ሲሆን ፈርስት ጄኔሬሽን ላይ የሚገኝ ተወዳጅ ተሽከርካሪ ነው። 5 ሰው በበቂ ሁኔታ መጫን የሚችለው ይህ ተሽከርካሪ እንግዲህ የዚህ ተሽከርካሪ ኢንጂኑ ስንመለከት እንግዲህ 160 ኪሎ ዋት ሲሆን 218 የፈረስ ጉልበትም የማመንጨት አቅም አለው። ባትሪ ካፓሲቲው ስንመለከት 87 ኪሎ ዋት አወር ሲሆን ይህ ደግሞ እጅግ ተመራጭ ያደርገዋል። ድራይቭ ታይፑ ሲንግል ሞተር FWD ሲሆን የተገጠመለት ትራንስሚሽን ደግሞ አውቶማቲክ ትራንስሚሽን ነው። ቶፕ ስፒዱ 175 ኪሎ ሜትር በሰዓት የሚጓዝ አሪፍ ተሽከርካሪ ሲሆን ካሉት ፊቸሮች መካከል እንግዲህ ብሉቱዝ ፎን ሲት፣ ታይር ፕሬሸር ዋርኒንግ ሲስተም፣ ፓርኪንግ ሴንሰር፣ 360 ዲግሪ ካሜራ፣ ክሩዝ ኮንትሮል፣ 15.6 ኢንች 100% ዲጂታል ፓነል፣ ቬንቲሌተድ ሲት፣ ሌዘር መቀመጫዎች፣ ፓወር ሲት፣ ፓወር ዊንዶ፣ ፓወር ሚረር የተሟላለት፣ ዋየርለስ ፎን ቻርጀር ያለው፣ ክላይሜት ኮንትሮል፣ ኔቪጌሽን ሲስተም፣ ፕራይመሪ ሳውንድ ሲስተም፣ ሌላም ደግሞ ብዙ አይነት ፊቸሮች ያሉት ሲሆን ከዚህ በፊት እንግዲህ ተሽከርካሪ እስከ 6 ሚሊዮን 100 ሺህ ብር ይሸጥ ነበረ። አሁን ላይ ግን 400 ሺህ ብር ያክል ቅናሽ አድርገዋል። የማይታመን ነው። በ5 ሚሊዮን 700 ሺህ ብር ብቻ ለገበያ ቀርቦ ይገኛል ማለት ነው። በመቀጠል የምናልፈው ደግሞ የ2023ቱ ጄቶር ዳሽንግ የተሰኘው ተሽከርካሪ ነው። ይህ ተሽከርካሪ እንግዲህ እንደምታውቁት ተወዳጅነትን ያተረፈና በመዲናችን አዲስ አበባ እንግዲህ በብዛት የምናየው ተሽከርካሪ ነው። ቦዲ ታይፑ SUV ኢንጂኑ ደግሞ 4 ሲሊንደር 1.5 ሊትር ቱርቦ ሲሆን 197 የፈረስ ጉልበት የማመንጨትም አቅም አለው። ይህ ተሽከርካሪ እንግዲህ ቶፕ ስፒዱን ስንመለከት 185 ኪሎ ሜትር በሰዓት የሚጓዝ ድንቅዬ ተሽከርካሪ ሲሆን ድራይቭ ታይፑ ደግሞ AWD ነው። ይህ ተሽከርካሪ እንግዲህ ካሉት ፊቸሮች መካከል እንግዲህ ተጠቃሾቹ ኮሊዥን ዲቴክሽን፣ ዳይናሚክ ስታቢሊቲ ኮንትሮል፣ ዲስፕሌይ ትራክሽን ኮንትሮል፣ ኬለስ ኢንትሪ፣ ሬር AC ኮንትሮል፣ መልቲ ኢንፎቴመንት ዲስፕሌይ፣ ፓኖራማ ሩፍ፣ 15.6 ኢንች ኮንትሮል ስክሪን፣ 8 ኢንች ደግሞ LCD ስክሪን፣ ቮይስ ሪኮግኒሽን ሲስተም፣ ዋየርለስ ቻርጀር እና ሌሎች ብዙ ፊቸሮች ያሉት ተሽከርካሪ ሲሆን አሁን ላይ እንግዲህ ከዚህ በፊት ከ4 ሚሊዮን 600 ሺህ ብር ጀምሮ ይሸጥ ነበረ። ብዙዎቻችሁ የምታውቁት ነው። 350 ሺህ ብር ያክል ደግሞ ቅናሽ አድርጓል አሁን። ይህም ደግሞ ከ4 ሚሊዮን 350 ሺህ ብር ጀምሮ ለገበያ ቀርቧል ማለት ነው። ለዛሬ እንግዲህ እዚህ ላይ ይበቃናል። እስከ ዝግጅታችን ፍጻሜ አብራችሁን ስለነበራችሁ ከልብ እያመሰገንን በቀጣይ እንዲሰራላችሁ የምትፈልጉት ማንኛውንም ነገር ኮሜንት ላይ ጻፉልን፣ ወይም ደግሞ ማስተካከል ያለብን ሀሳብ አስተያየት ካለ ኮሜንት ላይ አስፍሩልን፣ እናስተካክላለን። በቀጣይ የምንለቃቸው ገበያ ላይ ያሉ እንደዚህ አይነት የገበያ ጥናቶች ከቦታ ቦታ ገበያ ላይ ያለውን የዋጋ መለዋወጥ የሚነግራችሁ ቪዲዮ በቶሎ እንዲደርሳችሁ ሰብስክራይብ ማድረግና ለሚያስፈልጋችሁ ሰዎች ደግሞ ሼር በማድረግ ቤተሰብ ይሁኑ እያልን በቀጣይ በሌላ ዝግጅት እስከምንገናኝ መልካም ቀን መልካም መንገድ ተመኘን። ኢትዮጵያ ለዘላለም ትኑር! ኢትዮጵያ ለዘላለም